የተወደዳችሁና የተከበራችሁ የዓለም ሚዲያ ቤተሰቦች በዛሬው ዕለት ደግሞ ስለ አርቲፊሻል ኢንተለጀንስ ወይንም ሰው ሰራሽ አስተውሎትና የዓለማችን የወደፊት ዕጣ ፈንታ ሰፊ መረጃ ይዘን ቀርበናል። እስከ ቪዲዮ መጨረሻ እንድትከታተሉ። አርቲፊሻል ኢንተለጀንስ ኤአይ ወይንም ሰው ሰራሽ አስተውሎትና ማህበረሰብ በዓለም ሚዲያ ትዕይንት። አርቲፊሻል ኢንተለጀንስ የሰው ልጅ የማሰብ ችሎታን በተለይም መማር፣ ችግር መፍታትና ውሳኔ የማሳለፍ ብቃቶችን የሚሰሩ የኮምፒውተር ስርዓቶችን የመፍጠር ሂደት ነው። አርቲፊሻል ኢንተለጀንስ የሚለው ስም እንደሚያመለክተው መሰረታዊ ግቡ የሰው ልጅ ተፈጥሯዊ የማሰብ ችሎታን ወይንም ኢንተለጀንስ በሰው ሰራሽ ስርዓቶች ወይንም አርቲፊሻል ሲስተም ውስጥ የመፍጠር ሂደት ነው። ኤአይን በአጭሩ ስንገልጸው ማሽኖች የሰውን ልጅ አእምሯዊ ተግባራት እንዲፈጽሙ የሚያስችል ቴክኖሎጂ ነው። በዛሬው ዓለም ውስጥ አርቲፊሻል ኢንተለጀንስ ቴክኖሎጂ ብቻ ሳይሆን አዲስ የህይወት መንገድና የሰው ልጅን የአኗኗር ዘይቤና ልምድ የቀየረ ክስተት ነው እንበለውና በቀጣይ ጊዜ ዓለማችን ከመንግስታትና ከነገስታት ይልቅ በኮምፒውተር ቀመር ወይንም አልጎሪዝም የምትመራ ቢሆንስ ብለን እናስብ። በቅርቡ ከወደ አልባንያ የሰማነው ደግሞ አስገራሚ ነው። የአልባንያ ሪፐብሊክ በደቡብ ምስራቅ አውሮፓ የምትገኝ ሀገር ስትሆን በቅርቡ በሀገሪቱ ካቢኔት ውስጥ የአርቲፊሻል ኢንተለጀንስ ወይንም ኤአይ ሚኒስተር በመሾም የመጀመሪያዋ ሀገር ሆናለች። በ2017 የፈረንጆች አቆጣጠር ደግሞ የሳውዲ አረቢያ መንግስት ሶፊያ ለተባለች ሮቦት የመጀመሪያ ዜግነት በመስጠት የመጀመሪያዋ ሀገር ሆናለች። በያዝነው የፈረንጆች ዓመት አርቲፊሻል ኢንተለጀንስን የተጠቀሙ የአሜሪካ ሰራተኞች ደግሞ 40% ተጨማሪ ገቢ ማግኘታቸውን የዳሰሳ ጥናት ያመለክታል። ኤአይ አዲስ ክስተት ለምድራችን ስጋትና ተስፋን ይዞ ብቅ ብሏል። አርቲፊሻል ኢንተለጀንስ እንደ ሰው የማሰብ፣ የመመራመር፣ የመስራት፣ የማሰባት፣ የመናገር፣ የመስማት፣ የማስተዋል፣ የማገናዘብ ሰብአዊ ክህሎት በመያዝ ተከስቷል። ክቡራትና ክቡራን፣ ዓለማችን ላይ ነገሮች ሁሉ በየሰከንዶች በብርሃን ፍጥነት በመቀየር ላይ ይገኛሉ። ዓለምም በአስገራሚ ሁኔታ ወደ አንድ መንደር እየተሰባሰበች ትገኛለች። ይህም የሚሆነው በዘመናዊ የኮምፒውተር ቴክኖሎጂ፣ በአርቲፊሻል ኢንተለጀንስ እና በማህበራዊ ሚዲያዎች ታግሶ ሲሆን ደግሞ የበለጠ የተወሳሰበ ያደርገዋል። የሰው ልጆች ከተፈጠሩበት ጊዜ ጀምሮ መሳሪያዎችን ይሰራሉ፣ ይመረመራሉ። ዛሬ ግን የተለየ ነገር መስራት ችለዋል። በሰው አምሳያ እንደ ሰው የሚሰማ፣ የሚያወራ፣ የሚያስተውል እሱም አርቲፊሻል ኢንተለጀንስ ይባላል። ይህ አርቲፊሻል ኢንተለጀንስ የሰው ልጆችን የዕለት ተዕለት እንቅስቃሴ በማጠንና በመማር ስለሚፈለገው ግለሰብ ወይም ሁኔታ በሚገባ መተንተን መቻል ነው። የተከበራችሁ ተመልካቾቻችን በዚህ ተለዋዋጭ ዓለም ውስጥ የሰው ልጆች የወደፊት ዕጣ ፈንታ ምን ይሆን ብለን ለመጠየቅ እንገደዳለን። አርቲፊሻል ኢንተለጀንስ በቤታችን፣ በስራ ቦታችን፣ በመጓጓዣ፣ በመገናኛ፣ በመመገቢያ፣ በትራንስፖርት፣ በፋይናንስ፣ በሁሉም ቦታ አርቲፊሻል ኢንተለጀንስ ያልደረሰበት የለም። መኪና ይነዳል፣ ካፌ ያስተናግዳል፣ ሙዚቃም ይመርጥለታል፣ ለሕክምና ቁሳቁስ ያደርሳል፣ ያሰራጫል፣ አስተማሪም ሆኖ ማስተማር ይችላል፣ ግጥም ይጽፋል፣ የሀገር ሚኒስትር ሆኖም ይሰራል። ይሁን እንጂ ግለሰቦች አርቲፊሻል ኢንተለጀንስ የግለሰቦችን የግል መረጃ አደጋ ላይ የጣለ አደገኛ አሰራር መሆኑን ያነሳሉ። ይህ በእንዲህ እንዳለ የሰው ልጅ ዕጣ ፈንታ የተጻፈው በኮምፒውተር ቋንቋ ሳይሆን በነፃ ፈቃድ ላይ የተመሰረተ መሆኑን መገንዘብ ተገቢ ይሆናል። ማለትም የምንጠቀመው መለየት እጅግ አስፈላጊ ነገር ነው። በዓለማችን ላይ የተፈጠሩ ፈጠራዎች ለሰው ልጆች መልካም አጋጣሚ ይዞ ሲመጡም ተመልክተናል። አርቲፊሻል ኢንተለጀንስም ለሰው ልጆች መልካም አጋጣሚ ይዞ መጥቷል። በጥበብ ከተያዘ ደግሞ የወደፊት ዕጣ ፈንታ በጥበብ በሚጠቀሙ ሰዎች ላይ ይሆናል።
መልካም ዘመን ተመኘንላችሁ።